ገጣሚ ሙሉጌታ ለሰራው ስራ ተመጣጣኝ ክፍያ አግኝቻለሁ ብለህ ትገምታለህ? እንኳን ለግጥም ስራ ማንስ ቢሆን ላረሰው ለቆፈረው ተመጣጣኝ ዋጋና ክፍያ አግኝታ ያውቃል ብለህ ታስባለህ አንተ? you think so? የታለ ገበያና ስራ ለየቀል አይደለም እንዴ? የሰለጠነ እኮ ነው ቀድሞ ልሶ የሚሄደው። ምንም ማድረግ አትችልም። አንተ ያለብህ ምንድነው? መስራት ነው፣ መፍጋት ነው። ያው አገር የሚባል ቋንቋ አለ፣ ህዝብ የሚባል ቋንቋ አለ። መንገድ የሚያሻግርህ ሰው ነው። ብትሞት የምትቀበረው አገር ላይ ነው። ስለዚህ ለአገሩ ለሰው ስትል ግማሽ ለነፍስ ግማሽ ለስጋ ነው። ያው ተቀላቅለህ ተዳለ ወደ ከገባና እናትና አባቴ ላስተዋውቅ አልኩት። እዚህ ጋር ከደረስኩ እሺ ብሎ ገባ። ስንገባ አባቴ ቲቪ ያያል ቁጭ ብሎ። ከዛ በር ከፍተን ገና ግብት ስንል እንደዛ ሙሉጌታ ተስፋዬ ከየት መጣ አይሎም አባቴ። ከዛ ወይኔ ብሎ ሄዶ እሱ እግሩ ላይ ተንበርክኮ ለካ ወልደ ያስተምሮታል። እንግዲህ አባቴ መምህር ነበር በወጣትኛ ሳንፈጠር። እሱን አላሙዲን አስተምሯቸዋል ወልዲያ። እይት የሚለው ፍራንክ ነው። እንዲህ አይነት ሜሶች ይፈጥራል። ግን አውቆ አይደለም እሱ እንደዛ ነው የሚያወራው በራሱ የራሱ ቋንቋ ያለው ሰው ነው። በጣም ደስ የሚል ሰው ነው፣ የሚከበር በጣም ወደው። በጣም ነው የምታደንቂው። አቦይ ስብሐት ከሱ መጽሐፍ ጀርባ የጻፉትም አለ ከሼክስፒር ጋር ነው ያጻጽሩት። ቢበልጥ እንጂ ነው የሚሉት። ሁሉ እንኳን አያረጉትም እኮ ቢበልጥ እንጂ። ምንድነው ልዩ ነገር ውስጥ አንቺ ነክሰሽ የምታወጪ ግጥሞቹን አይታችሁ? አዎ ግጥሞቹ እንዳሉ ነው ሙሉጌታ ነው እንዱ ስንት ምኑን አስቦ እዚህ ጋር እንደዚህ ኮምፓይልድ ሆኖ በዚህ ደረጃ ደግሞ እኮ አይሰርዝም አይደልዝም ሲጽፍ አይሰርዝ አይደልስ ቁጭ አለ ኩልል አድርጎ ጻፈ። ወስብሐት ለእግዚአብሔር ወለ መስቀሉ ክቡር ወለ ወላዲተ አምላክ አለ። ጨረሰ። ተጨንቆ ነው የሚጽፈው። በቃ ሙሉጌታ አንድ ቃል ጭንቅላት ውስጥ ከገባች በሉ የዕለት ምሴን አገኘው ብሎ ተነስቶ ነው የሚወጣው። ከዛ እሱን ያብሰለሰለ ከ4 ኪሎ ዓለም ገና በእግሩ ይሄድ ያላመጣ ሲያሳዝን እኮ ክርትት እኮ ነው የሚለው። ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ፣ ከሚያለቅሰው ጋር አብረህ የምታረግድ ከሆነ፣ ከሚደሰተው ጋር አብረህ የምትደሰት ከሆነ፣ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። ስለዚህ ልዩ ተሰጥኦ ይፈልጋል ማለት። ልዩ ተሰጥኦ እንግዲህ ያው ማልቀስ ነው፣ ቡቡ መሆን አለበት። የፀሐይ ፈጅር ጎህ መቅደድ አለ በኔ መላ የመሰለኝ ስንት አመት አጥመለመለኝ። ሐዲስ ሐፍዟል፣ ቁርአን ቀርቷል። ግን አሁን ቀደም ብለሽ ስታነሺ ይጨርሰው ወስብሐት ለእግዚአብሔር ምናምን ብሎ ነው። ሃይማኖት ሁሉንም ነው እሱ ሙሉጌታ ሁሉንም ነው የሚያከብረው የሚያምነው። እኔ እንዲህ ነው አለ። ለምሳሌ ኪዳነ ምሕረት 16 ቀን አይወጣም። ዘግቶ ፍልሰታ 16ቷ አይወጣም። ቤተ ክርስቲያኗ ውስጥ አይወጣም። ብዙ ቦታ ይሄዳል። እንዲህ ነው ብለህ ልትገልጸው የምትችለው ነገር የለም። 1978 ዓመተ ምህረት ጀምሮ አዲስ አበባ ነበር። ከዛ ጊዜ ጀምሮ ብዙ ግጥሞች ጽፏል። መሰረት ጉሙጉም፣ ጸደኒያ ገዴ፣ ብጻት ገዳዬ፣ ሀና ሸንቁጤ፣ ኦዴ ባላብሾ ምናምን፣ አበበ ብርሃኔ፣ ፍቅር አዲስ፣ ሁሉ ቴዲ አፍሮ ባያምኑም ግን ቴዲ አፍሮም የተጫወተው የሙሉጌታ ዘፈን አለ። ብዙ የሙሉጌታ ግጥሞች ኳትነዋል፣ ተነካክተዋል፣ ተሰርቀዋል። ጋሌሻው በሙዚቃ ቤት ደረጃ እንምጣና አንተ ሙሉጌታ የሰራኸውን ግጥም
ለአንድ ድምጻዊ ልትሰጠው ማለት ነው የሚያሰራው ሙዚቃ ቤት ነውና በእነዚህ በሙዚቃ ቤት ባለሀብቶች በነጋዴዎቹና ባንተ እንደው በመካከል የተፈጠረ ችግር አለ? ለምሳሌ በግጥም ስራ ላይ ይሄን አልቀበሉም ያንተን ግጥም ይላል እንግዲህ ምንድነው መሰለህ ጉሮሮ የሚወጣውን እጅ መጥነዋል ይባላል። የኔ ጉሮሮ እጄ የሚመጥነው አለው እና እኔ ደግሞ ለራሴ እንደምጎርሰው አርጌ ነው ለወዳጅ የማጎርሰውና ሰርቼ ስሰራው አሪፍ አርጌ ሰርቼ ስሰጠው ምናልባት ሰውየው አቅም አንሶት እንዲህ ምልህ ሊደክም ይችላል። ያኔ አለመግባባት ሊፈጠር ይችላል፣ አለመስማማት ሊፈጠር ይችላል። ይሄ ያለ ነገር ነው። ግን ይሄ ነገር ይስተካከል ቢልል ይስተካከልና ይስተካከልም አይስተካከልም በመጀመሪያ ደረጃ እኔ በመፈልገው መንገድ ካልሆነ በስተቀር ንክት አላረጋትም። አትቀበል ባላገሩ ምናምን እያለ የተዘፈነ በሙሉ ባስረሳኝ ምናምን ሎምዬ እኔ ገሌ አይደለም ምናምን በሙሉ ቼክ መደረግ አለባቸው። ሞቶ ለመናገር እንችላለን፣ ምክንያቱም ስራዎቹ ይመሰክራሉ። ግን እንደዚህ አይነት ነውሮች በጣም ያናድዳሉ፣ ያስከፋሉ። ሲናገር ነበር እስቲ ምን ይል ነበር? ይሄንን ያው እነሱ እሱማ ስሙንም ትችላቸዋለሁ አለ። በቃ የገበያውን ሰው የሚያጮኸው እኔ በላ ነው። እኔ እዚህ ጩኸት ውስጥ መግባት አልፈልግም። እኔ ከጭብጨባ ዋዳ ማዶ ነኝ። እኔ ለእምነቴ ለማተቤ ነው በማርያም መንገድ ተማምዬ ነው አብሬያቸው የሰራሁት። ሙሉጌታ እኮ ፖስተር ቀዷል፣ ገብቶ እንዳለ ቀዶ አሉ። የገሌ የሚባል ዘፋኝ እንዲህ ብለን መናገር እንችላለን። ቀዷል፣ አይናገሩም። ስለ ሙሉጌታ ማተናግሮ ያውቃል ከኔ በስተቀር። ለምን ነው የማይናገሩት? አብረውት አልነበሩም? አያውቁትም? የት ነው የከረሙት? ከየት አምጥተው ነው የሙሉጌታን ግጥሞች የዘፈኑት? እንዴት አገኙት? እርሼን ሳይቀር ሰረቀኝ እያለ ነውር አይደለም? እዚህ ድረስስ መደራረሳችን አያሳፍርም? አሁን እኮ የምንተራረደው እኮ የተደማምሮ ነው። የሰው ሀቅ፣ የሰው ላብ ገና ብዙ ጣጣ ያመጣብናል። ግን ልጆቻቸውም አይፈሩ፣ ቤተሰቦቻቸውም አይዘኑ። በቃ በይፋ ሶሪ ይሄ እሱ ነው አለዛ የጊዜ ጉዳይ ነው፣ ይደረሳል። በህይወት እያለ እንግዲህ ጓደኛው ስለሆንሽ አይቶልድ እኮ ቀዳደደ ፖስተር አልኩ እኮ ገብቶ የማንን ነው? አይ እሱ አያስፈልግም። ዘፋኙ ሞቷል፣ አያስፈልግም። እዛ ድረስ አስፈላጊው ከመጡ እንደዚህ ተሰብስበን ከሆነ ምን ይላል? እንደው አሁን ቀደም ካልሽ ከነኝ ይላል ወይኔ ዘፋኞቹ ሁያኩ መንደር ይላል። ጉን ከአይንሽ ላይ ኩልሽን ከምላስሽ ላይ ምራቅሽን የሚሰርቁ ሌቦች ናቸው ይላል። በቃ እንዲህ አይንህን አርገብግበህ ቀና እስክትል ወስደውታል። ጉድ እኮ ናቸው ጉድ። የነሱ ደግሞ ማማለቂያም የለው። ተወርቶም ጣጣውም አለበት ምኑም አለበት። ጊዜ ይፈታዋል። እኛ ያው ማባነኑን ይኸው እንናገራለን፣ እናባነናለን። ትውልዱን ምናልባት በህይወት እያለ የነገረሽ የእሱ ከሆነ እሱማ በህይወት እንዳለ ተናግሯል እኮ። በቃ እኔ ትቼላችኋለሁ። የፈለገ ሰው የፈለገውን ምን ያርግ ታዲያ? ምን ያርግ? አይ እንደው አጣጣሉን ከሱ ወስደው ራሳቸው ጽፈው ይሆን የሚል አይ ያላቸው አሰራርቶ እሱ መነገር መፖለሽ የሚሉት ነገር አለ። እንትን ዜማ መያዣ 4 መስመር ተብሎ ይቦጨቃል። ከመንዙማውም ከእንትኑም ከዘለሰኛውም ከአዝማሪውም ከገበሬውም ኦኬ መነሻ ሀሳብ ምናምን ማለት ትችላለህ እኮ። ዋይ ኢዚ እኮ ነው። ይሄን ሀሳብ ከካሳውን ጋር ሳወራ መጣልኝ ብዬ መናገር ምን ያሳፍራል? ብዙ ቦታ ነው እንግዲህ በትምህርት መስክም በተለያየ ንግድም ቲያትርም ብዙ ያልወጡ አሉ አንቱ ተብለው በቲያትር በፊልም በማስታወቂያ ስራ ከብረው ግን የብዙዎችን ድርሰት
ተቀብለው ይሄ አይረባም ብለው የጣሉ መስለው እነዛን ስራዎች ቲያትር ፊልም አድርገው የሰሩ ሰዎች አሉ። የባለቤቶቹ ደግሞ አቅም ስለሌላቸው ጩኸታቸው የቁራ ጩኸት ሆኖ ይቀሩ አሉ። እሱ እንግዲህ ወደፊትም እንዳንቺ በድፍረት የሚናገረው ይመጣ ይሆናል። ሙሉጌታና ጥላሁን አንድ ገጠመኝ አላቸው። እስቲ እንደው ከጥላሁን ገሰሰ ጋር ያላቸውን እሱ ደግሞ ምንድነው መሰለ የሆነ የሙዚቃ ማህበር እንግዲህ አለ የድራሲያን ማህበር አለ የሙዚቃ ማህበር አለ የእግር ኳስ ማህበር ወይ ብቻ ሄዷል አንድ ስብሰባ ብቻ አላውቅም ኤግዛክትሊ ትዝ አይለኝም። ጥላሁንም ነበር ሁሉም ነበሩ ሚዚሽያን ያው ሙሉጌታ ብዙዎች ያውቁታል ጥላሁን ላያውቀው ይችላል ሙሉጌታ። ከዛ አይ ቲንክ ጥላሁን ስብሰባው ላይ እንግዲህ የሚተካኝ ለምናምን ብሎ የሆነ ማለቃቀስ የመከፋት ነገር ምናምን አሳይቷል ይመስለኝና ሙሉጌታ ሲወጡ ሄዶ ጥላሁንን እሱስ እስቲ ቦምቢቶም እንደዚህ አትታበይ ነው እንግዲህ እሱ እንደነገረኝ ነው የሚተካኝ ሰው የለም እንዴት ትላለህ እኮ መታበይ ነው አትታበይ ስለው በጥፊ ከዛ መጣኔ ቢሮን ያኔ ሪፖርተር ነበርኩኝና እንደዚህ ሳያው ልክ እንዳልሆነ ገብቶኛል። ምን ሆንክ ደህና መስል ምናምን ጥላሁን በጥፊ መታኝ ይለኝ ድንግጥ አልኩኝ እኔ ራሴ። ከዛ ለምን ምን እንደዚህ ብዬው ብሎ እና ዝም አልኩ ልጉኔ ደግሞ እንዴት እንጂ ጉኑ ጥፊም እኮ ርዝቅ ነው አለኝ። እንደ ጸጋ ነው ማለት ነው ርዝቅ ጥፊም ርዝቅ ነው ያ በቃ እሱ ከሆነ ዛሬ በዛሬ ተበጠሰልህ በረከት ጥፊ ከሆነ በቃ መቀበል ነው። ከዛ ገርሞኝ ምናምንም በቃ ብዬ ብቻ ቢሮም ነበር ገብቼ ቴፕ ይዤ መጣው ምናምን እና አዋራውት አይ ዶንት ሪሜምበር ምን እንዳወራን ብቻ ጽፌዋለሁ ሪፖርተር ጋዜጣ ላይ አንድ ቀን ፋይል ፈልጌ ማገኘው ይመስላል። ርዕሱን ትዝ ይለኛል የገበያውን ሰው ምን ያጮሃዋል ቢሉ እኔ በላ ሁሉም እኔ እያለ ነው የሁሉ ነገር የመጣብን። እና ሙሉጌታ እንደ መጽሐፉን አሳተምሽ የሱ ኦ ማይ ጋድ አዎ መጽሐፉን ደግሞ ልንገር በጣም ነበር የሚሰማኝ ግን ያው እኔ ደግሞ ፍራንክ ያለኝ ሰው አይደለም ያው እንትን ሀስል ነው ማረጋው እና ሙሉጌታ ማተም በጣም ነበር እንፈልገውና አንድ ቀን ደሴ የልጅ ያሱ ኮንፈረንስ ነበር እና ሄድኩ እዛ ኮንፈረንስ ለስራ እና ማንን አገኘው ታደሰ ጥንቅሹ ያኔ የሜጋ ኮርፖሬት ስራ አስኪያጅ ነበር። ከዛ ሙሉጌታ እኮ ጋር አብረን የተማርነው አይለኝም በጣም ምናምን ብሎ በጣም በእንትን በቃ ሲለኝ እንደው ታዲያ እንደው ምን ሆናችሁ ነው እንደ እሱ ግጥም እንኳን ሳይታተመው እናንተ ያወቃችሁ ያው እናንተ ድግስ ላይ ሁሌ እየመጣ እንደዚህ ያደረገ ልክ አይደለም ምናምን ይል ተከራ ዛምጩ አንቺ ጋር ያለውን ስብስብ አምጩና ከዛ አብረን በጋራ እንስራ ሲለኝ በደስታ ብያልኩ እየበረርኩ ሰብስቤ ወስጄ ስጥት እዛ ነው የተጻፈው እሱ ቢሮ በጣም ምርጥ ዮርዳኖስ የምትባል ምርጥ ጸሐፊ ነበረችው በጣም ማከብራት መወዳት ሴት ተጽፎ ፕሩፍሪድ ተደርጎ ምናምን አለቀ በቃ ማተሚያ ቤት ጋር ሲደርስ አንድ ቀን ምን ይለኛል ከጓዶች ጋር ተነጋግረናል እና በአልማ ብር ስፖንሰር ተደርጎ እንዲታተም በአልማ ብር እና ማን ነው የአልማ ፕሬዝዳንት ደግሞ ማን ነው ህላይ ዮሴፍ እና ለህላይ ደውይለት እኔ በረከትና ላይ ተነጋግረን እንደዚህ ተባብለናል ብሎ ስልክ ሰጠኝ። አንስቼ ህላይ ጋር ስደውል ስንድሽናን ባህር ዳር ነኝ ስመጣ እናግርሻለሁ አለ። መጣ ብደውል ድርግም ማን ነው ጥንቅሹን ቢሮ ብሄድ መግቢያ ምንም በቃ ተዘጋጉት በቃ ለያዘኝ ለሲይዘኝ ፈረንሳይ ሀገር ለስራ ሄድ ነበርና ለቲኬት ተላከልኝ ብር ምንድነው ሐሳቤ ግማሹን አውጥቼ ሸጬ ከዛ የቀረውን ላከፋፋይ ሰጣለሁ በበዓል በመሸጥበት በዓል ቀን ያገኘሁትን ብር ቲኬቴን ቆርጬ ወደ ጥናቴ ሄዳለሁ። ግን ምን አደረኩ ግንቦት ያቀን
እኔም እኮ ከነሱ ጋር ደግሞ እንዲህ የሚያያዘው ነገር አላቅም ነው የምንጠራረው። ግንቦት 20 ቀን 10 የኢህአዴግ በዓል ቀን ማለት ነው 4 ኪሎ ሚኒሊክ ትምህርት ቤት ፈቃድ አውጥቼ ድንኳን ጥዬ ላውድ ስፒከር አርጌ የሙሉጌታን ሙዚቃዎች እያጫወትኩ ቀኑን ሙሉ እግዚአብሔር የተመሰገነ ይሁን። ደግሞ ሲጠብቀኝ ኃይለኛ ዝናብ ዘንቦ አቋረጠልኝ እንደው እንጂ ነገር አመጣ ነበር። ሚዲያ በሙሉ ዘጋግቷል። ማንም የመጣ የለም። በጣም ትንሽ ሰው ነው የመጣው፣ የራሴ ጓደኞች ምናምን። ከኢህአዴግ 2 ሰው መጥቷል፣ ዕቁባይ በርሄና ሞገስ ሀብቱ። ሌላው በሙሉ ዘጉኝ። ሜጋ እንዳይገባም ተከለከልኩ። የልሽጣው አዛሪዎች ደግሞ የግጥም መጽሐፍ አይሸጥም አንወስድም አሉ አከፋፋዮች። በቃ ቤት የተከመረ መጽሐፍ ጓደኞቼ መጽሐፍ ተነዶ ገደላት እንዳትባይ እያሉ ጭራሽ እኔ ላይ ምንድነው የግጥሙ የነበረው መጽሐፍ? የባለቅኔ ምህላ ታልቅብኛለች አላሉ። ለምን ሚስት አታገባም ብለው ልጆቹ ሲጠይቁት ካገባዋትማ ታልቅብኛለች አላሉ። አይ እንደው የምትፈልገው ሲባል ሳልበላ ሳልጠጣ ወሲብ ሳልሰራ ነው። ዊርድ እኮ ነው። እና ክንፍ አውጥቶ ሊበር ነው። አሪፍ ነው። ሳልበላ ሳልጠጣ ሳልተኛ ወሲብ ሳልሰራ ላው እብድ አጠራ አድርገን እንመለስ። እብድ